አይቻልም እንዴ አቡ ምንም እኮ አሁን ማስረጃ አያስፈልግም። ሴሊና ራሷ ሰላሚና ራሷ ሪሃብሊቴሽን ሴንተር ነው ያለው ብላለች። አይደለም አልገባሽም። ሪሃብል ሴንተር አይለቃትም ዝም ብሎ እኔ ጋር ራሱ ስትመጣ ስላለች ሰላሚና እየረበሽ ነው አስቴር ስላለች እኔ ደግሞ ሰላሚና ላይ አስቴር ዋሽታብኛለች ስላለች ሀቋን ለማውጣት የሴንተሩ ስልክ ስጭኝ ሰሊና የመውጣት መብት አላት የላትም ብዬ ልጠይቅ፣ ስራ ካገኘንላት መውጣት ትችላለች ወይስ አትችልም ብዬ ልጠይቅና አረጋግጬ አስቴር ዋሽታ ከሆነ መጥቼ እዚህ ጋር ውሸታም ልላት እኮ ነው። አስቴርን ሀቋን ላወጣላት እኮ ነው። ሀቋን እንዲወጣላት አትፈልግም። ሰው ዋሽቶብኛል ካለ እንደተዋሸበት ማረጋገጫ አምጥቶ ሀቁን ማውጣት አለበት። ዳትስ ሚ ሀቡዬ አንደርስታንድ ፖይንትሽ እንደዛ ነው። ግን ሀቁ ወጣም አልወጣም እኔ ባለፈውም ነግሬያታለሁ። ሰላሚና ሬዲ ነሽ ወይ ለመስራት ስራ ለመስራት? አሁን እኮ ስራም ቢገኝ እኔም ጥርጣሬ ያለኝ ሰላሚና ትሰሪያለሽ? የእውነት ስራ ትሰሪያለሽ ወይ? ምን አይነት ስራ ነስ? ባለፈው ጠይቀሽ ምን አይነት ክብሪት ካሊፎርኒያ ናት። እዛው ስቴት ከስቴቷ ሳትንቀሳቀስ የሚረዳት ሰው አግኝቻለሁ። ክብሪቷ ፍላወር ላኪ እና ደግሞ ምንድነው መሰለሽ ሀቡዬ ሪሃብሊቴሽን ሴንተር ስትገቢ አፕሮቭ የምትደረጊው ነገር አለ። የእሷ ስታተስ ምናምን መቸክ መደረግ አለበት። ዝም ብሎ አይደለም። የአስቴርን ፖይንትም ስለገባኝ ነው። ከዚህ በፊት ጠይቂያት ነበር ሰላሚና። ግን ምንድነው ያለችው እንደዚህ መድረኮች ሲፈጠሩ ነው የምናገረው እንጂ መናገር አልችልም ስላለች ዛሬ ብትነግረን ትክክለኛውን ነገር አይ ቲንክ መድኃኒት ይገኝለታል ሁሉም ነገር። ምንድን ነው ችግሮችን በተናገረች ቁጥር እኛም ወደ መፍትሄ እንሄዳለን። ካለዚያ ግን ክርክር ነው። ሊረዷት የሚመጡ ሰዎችን በሙሉ ክርክር ካረግ ነው እንዴት ነው እንረዳት የምንችለው? መማር ግን ለምንድን ነው እኔ ላይ ጫና የምታረጊ? ጫና አረኩብሽ? አም ሶሪ ጫና አስቴር የተናገረችው ትክክል አይደለም የተናገረችው ትክክል ናት እያልኩ አይደለም። አሁንም ትክክል ስላልሆነ ይኸው ክብሪት ካሊፎርኒያ ናት። እሷ ሄዳ ትምጣና እዛ ታጣራለን እና ሀቅሽ ይውጣ። እሺ ሪሃብሊቴሽን ሴንተር ትክክለኛ ሰው መሆኗን እኔ ራሴ እኔ እኮ ራሴ ፊቴን ያሳየዋችሁ ክብሪትን ያውቃታለሁ። እኔ ኃላፊነቱን ወስዳለሁ። እያንዳንዱን ሰው አላምንም ካልሽ ማን ይምጣ? ከሰማይ ፈጣሪ ይውረድ? ቆይ ሰላሚና እያንዳንዱ ሊረዳሽ የሚመጣን ሰው ክብሪትን፣ ገነትን፣ አስቴርን ሁሉንም ሰው አላምናቸውም ካልሽ ምክንያቴን እየተናገርኩ አይደለ? የተፈጠረብኝን ምክንያቴ ትክክል አይደለም ወይ? አንደርስታንድ ድርጊቱስ እየተደረገብኝ ያለው እኔ ኃላፊነቱን ወስዳለሁ። እኔ ሚዲያ ላይ እስካሁን እየተደረገብኝ ያለው ድርጊት እስካሁን የተፈጸመብኝ ድርጊት እስካሁን ሳልተፈጸመብኝ ድርጊት እኮ የሚያዳምጠኝ ሰው የለም። ለምሳሌ ከመማር ጋር አወሩ አይደለ? የሱ ሳይፈታ ከቴመ ጋር አወሩ፣ የሱ ሳይፈታ ከአስቴር ጋር አወሩ አይደል? ሰላም ግን የሰው ፊት አይንካችሁ። ሌላ ምንም አይደለም። ስትናገር ስራ ምንድነው መሰለሽ በቃ አሁን ብር ነው አይደል የምትፈልጊው? ሰላምዬ ብር ነው የምትፈልጊው? እሺ ሚውትሽን አብሪ። ገንዘብ አይደለም ያልኩት። ያቸገረኝ አሁን ቤትና ስራ ለመስራት ምንድን ነው የሚያስፈልገው? እሱን ለመስራት ገንዘብ ያስፈልጋል። ሰው ገንዘብ ነው የምትፈልጊው? እሱ ከሆነ ንገሪና ለክ እንወቀው። እኛ እኮ አሁን ሌላ ነገር እየማስን ያለ ነው። ለምንድን ነው የምንምሰው? አንቺ ኤግዛክትሊ ስላልነገርሽን የምትፈልጊውን በቃ ይሄን ያህል ብር ለቤት ኪራይ ያስፈልገኛል፣ ቤት ተከራይቼ ነው የምኖረው፣ ከሰው ጋር አልፈልግም ካልሽ ሰው አውቆ ይረዳሻል። ካለዛ ግን መማር ይህንን ቃል አልገባሁም። እኔ ሀብዬን ቤቴ ሳስገባት የገንዘብ እርዳታላለች። አዎ እኔ ጤነኛ ሰው አስረድቼ አላውቅም በህይወቴ። እኔ ለታመመ ሰው ታክሞ መዳኛ ነው ለማዳን።
ሀቡዬ እና ቤት ኦፈር ሲደረግ ስራ ኦፈር ሲደረግ እምቢ ካለች ምን ሊሆን ይችላል? ካሊፎርኒያ ተገኘ እኮ እስካሁን ድረስ። ምክንያቱም የሚመጣው ሁሉ ከካሊፎርኒያ አልወጣም። ሌላ ስቴት ነበር አይደል? እስቲ ክብሪት ካሊፎርኒያ ናት። እስኪ ክብሪትን ደግሞ እንስማ። ካሊፎርኒያ ከተገኘ ደግሞ ሌላ ምን ምክንያት ይኖራል? ሌላ ስቴት አልሄድም ነበር አይደል? ከሌላ ስቴት ነበር እስካሁን ስናገኝላት የነበረው። አሁን ከካሊፎርኒያ ከተገኘ እዛው እሷም ካሊፎርኒያ ናት። ስራ ከተገኘ ሪሃብሊሽን ሴንተሩ የሚለቃት ከሆነ ጠይቀን፣ አዎ ትለቀቃለች። እዚህ ያለችው እሷ ታማ ሳይሆን ማረፊያ ነው፣ እንደ አኮመንዴሽን አስጠግተናት ነው እንዳለችው ካሉና እውነት ከሆነ ስራው ከተገኘ ችግራችን ተፈታ እኮ። ስራና ቤት ነው እኮ የምንፈልገው። ቴንኪዩ ክብሪቷ። ሀቡዬ እንዴት ዋላችሁ? ሀቡዬ እኔ በምን ምክንያት ሪሃብ ስትገቢ ምክንያት አለው። ዝም ብሎ ሰው አይገባም። ኢዘር ሜንታል ፕሮብለም አለሽ ወይ የሆነ ነገር ወድቀሽ ምናምን፣ ከዛ ለማገገም ነው። ከዛ ለመውጣት እነሱ መፍቀድ አለባቸው። እሷ ደግሞ በግሏ አጌንስት ሜዲካል አድቫይስ ራሷ ፈርማ መውጣት ትችላለች። ኦኬ እንደዛ ነው የሚሆነው። ሁለተኛ ነገር ደግሞ አሁን እኔ ስለሷ መጠየቅ አልችልም። ሂፓ ቫዮሌሽን የሚባል አለ። ማንም ስለሷ መጠየቅ አይችልም። እሷና እሷ ናቸው። አለስ እሷ አሳይን አርጋ ሰው ይሄ ሰው ስለኔ መጠየቅ ይችላል ካላለች በስተቀር ብትደውይም አይነግሩሽም። ሂፓ ቫዮሌሽን ነው። ሰው ስለ ሰው መጠየቅ አይችልም። ግን እኔ መልኬን ማየት ከፈለገች እኔ ካሊፎርኒያ ነው የምኖረው። ስልኬን ሰጣታለሁ። ከደወለች በፌስ ታይም እኔ ቲክታክ ላይ ፊቴን አሳይቼ አላቅም። አንቺ ታውቂኛለሽ፣ አስቱ ታውቀኛለች። ከፈለገች በፌስ ታይም ማውራት እችላለሁ፣ በስልክ ማውራት እችላለሁ። እንደዚህ አይነት እርዳታ የምትፈልግ ከሆነ ግን ከሪሃብ ማንም ማስወጣት አይችልም። እሷና እሷ ናት እና አስቱ ልክ ናት። እሺ ሌላ ስራ አለ ካሊፎርኒያ ውስጥ ስራ ወይም ቤት ሊያስጠጋት የሚችል ሰው ኦር ምናምን? ከካሊፎርኒያ አልወጣም ስላለች እንጂ ሌሎች ስቴቶች ቤትም ስራም አግኝተን ነበር። አቡዬ አያስወጧትም እኮ ራሷ ፈርማ አጌንስት ሜዲካል አድቫይስ። ይቅርታ መማየገው ሶሪ። አይ እኔ እዛ ፋሲሊቲ አሁን ፋሲሊቲ ፈራው ማወቅ ይቻላል። እዛ ሶሪ እንትን ውስጥ ገብቼ ነው ኤሌቬተር ውስጥ ነኝ። ከተሰማ ምን አይነት ፋሲሊቲ እንደሆነ የሚሰጠውን ሰርቪስ ማወቅ ይቻላል እዛ ፋሲሊቲ ጋር። ግን እሷ አሁን የሚሰጣት ሜዲካል ሄልፕ ሊሆን ይችላል ወይም ኤኒቲንግ እዛ የገባችበት ምክንያት አይ አልፈልግም ብላ ከወጣች መውጣት ትችላለች። እንዳለችው እሷ መውጣት ትችላለች። ግን እሷ ላይ ማንም ሰው ዲሳይድ አድርጎ የሚወጣ ነገር የለም። ግን ያንፈርማ ነው የምትወጣው እንዳለችው። ስለዚህ ፈርም ይወጣለው ካለኛ ስራና ቤት። ስለዚህ እኔ ቪዲዮ ልስራልሽ ወይንስ እዚሁ ጋር ሰው እናገናኘሽ? ስራና ቤት ፈርመሽ ትወጫለሽ። ሰላሚናዬ የምስራች ቆይ፣ የምስራችም አሜሪካን ያለችው እኔ እኮ እንዳለ የምኖረው አረብ ሀገር ግን ሁሉንም ነገር ሊረዳኝ ቻለ ሰው ጋር። ከዛ ግን ሁሉንም ነገር የሚረዳኝ ሰው እዚሁ ሶሻል ሚዲያ ላይ ሁሉንም አሳውቃለሁ እንጂ እዚህ ለሁሉም ሰው ስንት ጠላቶቼ እንዳሉ ታውቂያለሽ። እያንዳንዱን ነገር እዚህ ጋር ማሳወቅ ያለብኝ አይመስለኝም። ኧረ በፍጹም እኛም አላልንም። የእኔ እናት ምንም አታሳውቂ። የምስራችዬ ገብተሻል ማሪ፣ እንዴት ነሽ? እግዚአብሔር ይመስገን። ደህና ዋላችሁ ሁላችሁም? እንዴት ነሽ? ደህና ነሽ? ደህና እግዚአብሔር ይመስገን። አይ እኔ የምኖረው እኮ ኦሃዮ ነው። ከመጣች እቀበላታለሁ፣ እዚህም እንድትቆይ አደርጋለሁ። ከመጣች ነው እሺ ካለች። የምስራች ጋር ትሄጃለሽ ሰላሚናዬ? ብዙ ደጋግ ኢትዮጵያኖች አሉ አሜሪካን ሀገር። ያው ነይ እያሉሽ ነው። አሁን የሰከንድ ፐርሰን ኦሃዮ ሌላም ሰው አለ። ከዛ ደግሞ እንትን ብለው ይኸውልሽ ስለ ስራ ስላለችው ስራ ከዛው ራሱ ደህና እንትን ካለች እኮ ከዛ ምሰራ ኦፈር ያደርጓታል። ደህንነት እንትኗን አይተውን እኮ ስራም እኮ ይሰጣሉ። ከዛ ራሱ ሪሃብሊሽኑ ስራ ኦፈር ያደርጋታል። ያ ይሰጣሉ። መስራት እፈልጋለሁ ካለች ደህንነቷን አይተው
ያው ያላትን ነገር አይተው አሳይን ሊያደርጓት ይችላሉ። የተለያየ ቦታ እንደዚህ አይነት ፕሮግራም የሚሰሩ አሉ። ወደ ስራ መስራት አሁን ለምሳሌ እሷ ባላት ዶክመንት ሊሆን ይችላል፣ ባላት ችሎታ ስራዎችን ሊጠቁሟት ስራ አፕላይ በዚህ ሄልፕ ሊያደርጓት ይችላሉ። አፕላይ እንድታረግ ምናምን ማለት ነው። እንደሱ አይነት ድርጅቶች ብዙ አሉ። ግን አሁን እንደው ለጊዜው ስራም ተረጋግታ እስክታገኝ ምን እስከምትል የምስራችን ኦሃዮ ናት። እኔም በስልክ ያናገረችኝ ሴት እህታችን ናት። እሷም ኦሃዮ ናት እና ሁለቱም አንድ ላይ ተባብረው ማገዝ ይችላሉ ማለት ነው። ሁለት ሰው እንግዲህ ኦሃዮ ኦፈር እያደረገች ነው። ቤትም እንዲሁም በሌላ ነገሮችንም ሊያግዙሽ ኦፈር እያደረጉሽ ነው። እንግዲህ እኔ እሱ ከተስማማሽ ሰላሚና አንቺ የምትይውን እንስማ። እኔ አሁንም ቢሆን የምጫንሽ ነገሮች እንድትነግሪን ነው እንጂ አንቺን ለመጫን ፈልጌ አይደለም። ግልጽ ስትሆኝ የምንረዳው ሰዎች እንዲረዱሽ እድል ያመቻቸው ስለመሰለኝ ነው። ናም ሶሪ ካስከፋውሽ፣ ይሄን ነው ልልሽ የምችለው። ብዙ ሰዎች ራሱ ኮመንት ላይ ኔጋ ትምጣ እያሉ ነው። ኮመንት ላይ የማናውቀውን ሰው አናምንም። ለምን? እሷ ስለማታምን ሰው። ግን የምናውቃቸው ሰዎች ይኸው ኦሃዮ ነው የሚባለው፣ ኦሃዮ የሚባል ከተማ ካሊፎርኒያ መውጣት እንደማልፈልግ እና ወደ ኢትዮጵያ መሄድ እንደማልፈልግ ተናግሬ ነበር። ኦኬ የምስራችዬ በጣም እናመሰግናለን። ልሄድ ራሱ ካልኩኝ እንኳን ልሄድ እንኳን ብል በደንብ አምኜበት ነገሮችን አምኜበት ምን ያህል ማለት ስራ ለመስራት ምን ያህል ይረዱኛል። ሌላ ቦታ ነው ልሄድ የምችለው፣ ሌላ ቦታ ነው። ምንም በቃ ዜሮ ነው፣ ከዜሮ ነው የምነሳው። ምን ያህል ያግዙኛል። ኢትዮጵያ አይደለም ከአንድ ቦታ አንድ ቦታ አይደለም የምሄደው። ዝም ብዬ ሄጄ ምናልባት ምግብ እንጀራ ምናምን ሊያበሉኝ ይችላሉ። እሱ ደግሞ ለእኔ ለውጥ አይደለም። ስራ መስራት ነው የምፈልገው። ስራ በቃ ስራ ሰርቼ መለወጥ መነሳት ነው የምፈልገው። ምናልባት ስራ ቢኖረኝ እኮ ይሄ ሁሉ ችግሬን ዛሬ ላይ አልናገረውም። አይደለም ዛሬ ላይ መቼም ቢሆን አልናገረውም ነበር፣ ተናግሬውም አላውቅም ነበር። ግን ሲከፋኝ ልክ የሆነ ነገር በማደርግ ሰዓት ይመጣሉ። የሆነ ነገር በሚያደርጉኝ ሰዓት በቃ ከፍቶኝ እናገራለሁ። ፎቶ የተለጥፎ ብዙ ማለት 4 ዓመቴ 3 ዓመቴ ፎቶ የተለጥፎ ስንት ነገር ስደረግ እኔ ችግሬን በምናገር ሰዓት ኖ አትናገር ይባላለሁ። ግን ያው አይታችኋል። ሌላ ሰው ግን ሌላ ነገር ሲናገር ከሌ እንደዚህ አድርገኝ ብር ተልኮ ማለት ብር ተከፍሏት ነው። እስኪ በመድኃኒዓለም እናንተ ፍረዱት። ገንዘብ ከተከፈለኝ እንደዚህ ሆኜ ራሴን ማሳየት አንዳንድ ጊዜ እንደ ሰው አናስብም። ገንዘብ ተከፍሎኝ እንደዚህ ብሰራ ኖሮ እንደዚህ አደርጋለሁ እንዴ ራሴን አልጠብቅም እንዴ? ሁሉም እኮ ቲክቶክ ላይ ነው ያለው። ሁላችሁም ቲክቶክ ላይ ነው ያላችሁት እኮ። ጌሜን አልጫወትም፣ ዝም ብዬ ጌሜን አልጫወትም። እሱ ቢኖረኝ እኔ ግን መለወጥ ነው የምፈልገው፣ መነሳት ነው የምፈልገው። ሁሉም ነገር ፎከስ ይደረጋል። እኔ እኮ ነኝ የተናገርኩት፣ ያለሁበትን ቦታ እኮ እኔ ነኝ የተናገርኩት። እኔ ነኝ ተናግሬ እኮ አይደለም። ስለዚህ ለምንድን ነው ሁል ጊዜ ገንዘብ ላይ ፎከስ አላደረኩም? ግን ገንዘባዊ ያስፈልገኛል። ገንዘብ ሁሉም ነገር ገንዘብ ያስፈልገኛል። ምክንያቱም ስራ ሰርቼ አላውቅም። እዚህ ቦታ ላይ ሆነች ስራ መስራት ስለማትችል ይሄው ነው። እሺ ሰላምን፣ አሁን ካሊፎርኒያ የሚኖር ሰው ብናገኝ ፈቃደኛ ነሽ? ቢገኝ አሁን አንቺን የሚያኖር ሰው ቢገኝ ካሊፎርኒያ እንዳንደክም እኔ ነገርኩኝ እኮ። ትክክለኛ ሰዎች ከሆኑ ራሳቸውን በግልጽ በደንብ በቃ ማንነታቸውን አድሬሳቸውን በደንብ ከዚህ በፊት ልክ መጥቶ ልርዳሽ እንደሚለኝ ዝም ብዬ መቀበል አልፈልግም። ልክ እነሱ አሁን ዛሬ ላይ እናንተ ማንነቴን በደንብ እንደበተናችሁት ሁሉ እነሱን በትነው አሳውቀውኝ ራሳቸውን እንትን ነኝ፣ ፈቃደኛ ነኝ። እንደዛ ደግሞ የሆንኩት ምክንያት አሁን አይተሻል። ኤቭሪበዲ መጥቶ የሚናገሩትን አይተሻል። አስቱ መታ ስለ እኔ ነው የምትናገረው። ማነው ስሙ ይሄ መንገደኛው አላውቀውም፣ ግን በቪዲዮ አውርታኛለች ብሎ ተናገረ። እኔ ከማንም ሰው ገንዘብ በልቼ አላውቅም። መማር ልጨርስ። እኔ ሳወራ አታቋርጡኝ። እነሱ አውርተው እኮ ነው መጥተው እኮ ነው ያወሩት ስለ እኔ አይደል እንዴ? እኔ እነሱ መጥተው አውርተው እኔ ሳወራ ለምንድን ነው የምታቋርጡኝ? ይሄ እኮ ነው እስከዛሬም ድረስ እኮ እሳት የሆነብኝ። ቴምር መታ ስለመቤት ምናምን ራሷን ማጥራት ራሷ ይኸው ስም አጠፋች። አሁን ተከፍሏት ነው በእነ ፊራውን ተከፍሏት ነው አለች። እኔ ወደ ዘር ወይም ደግሞ ወደ ፖለቲካ ላለመውሰድ በጣም ተጠንቅቄያለሁ። እስከዛሬም ደግሞ ፎቶ ላኪልኝ ስትል ያላኩላት አንደኛ ነገር የእሱ አድሬስ የለም።
የእሱ አድሬስ የለ የእሱ እንትን የለ አልከፈልክላትም። ይሄኔ እሱን ሪካርድ አድርገው ሊሆን ይችላል። ምክንያቱም ሁሉን ሰው ነው ሪካርድ የምታደርገው። አስፈራርተው ሊሆን ይችላል፣ አላውቅም። ስለዚህ በመሀላቸው መግባት አልፈልግም፣ በማንም መሀል መግባት አልፈልግም። ነገር ግን እኔ በመሀል ቤት እየተጎዳው ነው። የማያውቀኝ ሰው ሁሉ እኔን እንደ አጭበርባሪ እያየኝን። አጭበርባሪ ብሆን ኖሮ ታዲያ እንደዚህ አደርጋለሁ እንዴ? እኔ እኮ እርዱኝ፣ እህቶቼ ወንድሞቼ ናቸው እርዱኝ ነው ያልኩት። ከዚህ በፊት በሃይማኖት ስንትና ስንት ስቃይ ተሰቃይቼ ታውቃላችሁ እንዴ? እኔ ብቻ ነኝ እንደዚህ ምድር ላይ ጥፋት የማጠፋው። ደግሞ ጥፋት አላጠፋው። ላጠፋው ጥፋት በደንብ በማስረጃ አስረዳችኋለሁ። እናንተ ግን ሪካርድ